ሰላም እንዴት አድራችኋል? የተወደዳችሁ የቻናሌ ቤተሰቦች በትላንትናው ዕለት አንድሬ ሳንቶስ ማንቸስተር ዩናይትድን መቀላቀሉን ይፋ መደረጉን ተከትሎ በርካታ የማንቸስተር ዩናይትድ ደጋፊዎች ጥሩ ስሜት ላይ አይደላችሁም ወይም ደግሞ አይከስረናል የምትሉ አላችሁ። እንደዚህም ደግሞ አንዳንዶች ያው ምንም ማድረግ አይቻልም ልጁም ጥሩ ፖቴንሻል ያለው ነው ስትሉ ነበር። ለማንኛውም አንድሬ ሳንቶስ ማን ነው? ማንቸስተር ዩናይትድ ከብሩኖ ጊማሬሽ ጋር የሚነጻጸረውን አማካይ ለማስፈረም ስምምነት ላይ የደረሰው ለምንድነው የሚለውን እንመለከታለን። ማንቸስተር ዩናይትድ የ26 የክረምት ዝውውር መስኮት ሁለተኛው ፈራሚው ለማድረግ ከአንድሬ ሳንቶስ ጋር የተቃረበ ሲሆን ስለዚህ ብራዚላዊ ማወቅ የሚገባን ነገር አለ። ማንቸስተር ዩናይትድ ማቲያስ ፈርናንዴዝን እና ሳንድሮ ቶናሊን የማስፈረም እድል ካመለጠው በኋላ አንድሬ ሳንቶስን ከቼልሲ በማስፈረም ምላሽ ሰጥቷል። ዩናይትድ ለሳንቶስ 48 ሚሊዮን ፓውንድ ለመክፈል የተስማማ ሲሆን ይህም ፈርናንዴዝ ከተሸጠበት ዋጋ በ37 ሚሊዮን ፓውንድ ያነሰ ነው። ምናልባትም ከተሻለ ተጫዋች ጋር ማለት ነው። የብራዚላዊ እጅግ ከፍተኛ አቅም ፖቴንሻል ያለው ሲሆን የቅድመ ውድድር ዘመን ዝግጅት ከመጀመሩ በፊት ዩናይትድ ይደርሳል ተብሏል። ለመሆኑ ይህ አዲስ ፈራሚ ማን ነው? ምንስ ማወቅ ያስፈልገናል ስለዚሁ ተጫዋች ማለት ነው? እንደውም አንዳንዶች ይላሉ የማንቸስተር ዩናይትድ ደጋፊዎች፣ እኔ እንደማስበው ከአንድ ሀገርና ባህል የመጡ ተጫዋቾች እርስ በርሳቸው ይነጋገራሉ። ካዚሚሮ ከብራዚል ብሔራዊ ቡድን አባላት ጋር ተነጋግሮ ሊሆን ይችላል። ኩኛም እንዲሁ። ሳንቶስ ከጋርናቾ ዝውውር መረዳት የሚችለው ነገር ቢኖር በማንቸስተር ዩናይትድ ቦታን ማግኘት የሚቻለው በልፋት መሆኑን ነው። ስለዚህ ያንን ነገር በደንብ ተረድቶ የሚመጣ ይመስለኛል ሲሉ በርካቶች ሀሳብ አስተያየቶቻቸውን ሰጥተዋል። እንደዚሁም ደግሞ ባለፈው ውድድር ዘመን ለቼልሲ በተጫወተ ቁጥር ክለቡ አሸናፊ መስሎ ታይቷል። ለተከፈለበት ዋጋ የሚመጥን ነው። እድሜው 22 ዓመት ሲሆን ታላቅ የወደፊት ተስፋ ነው ሲሉም ሀሳብ የሰጡ ሰዎች ደጋፊዎች አሉ። አንድሬ ሳንቶስ ማን ነው? በብራዚል ሙሉ ስሙ አንድሬ ናሲሜንቶ ዶ ሳንቶስ በመባል ይታወቃል። በ2004 በሪዮ ዴ ጄኔሮ ነው የተወለደው። 22 ዓመት ነው። አማካይ ነው። እግር ኳስ የጀመረው በ6 ዓመቱ በቫስኮ ደጋማ ሲሆን በደረጃዎች ውስጥ አልፎ ካደገ በኋላ በ23 በ18 ዓመቱ በ10 ሚሊዮን ፓውንድ አካባቢ ቼልሲን ተቀላቀለ ማለት ነው። በመቀጠልም ሳንቶስ በተከታታይ በውሰት ተሰጥቷል። መጀመሪያ ላይ ወደ ኖቲንጋም ፎረስት ከዚያም ወደ ስትራስበርግ ያቀና ሲሆን በፈረንሳዩ ክለብ ስትራስበርግ በቆየባቸው 18 ወራት የካፕቴንነት ክንድ አምባርን በማሰርና ድንቅ ብቃትን በማሳየት ከፍተኛ ስኬት አስመዝግቧል። ተጨማሪም እንግዲህ በስትራስበርግ የአምበልነት ማግኘቱ ሳንቶስ መሪ መሆኑን ያረጋገጠ ሲሆን ይህም በዚህ ክረምት እሱን ለማስፈረም ሌላው አወንታዊና ምናልባትም ትኩረት ያልተሰጠው ተጨማሪ ጥቅሙ ነው ይላሉ። በመሆኑም በ2025 ከፍተኛ ግምትና ተስፋ ተጥሎበት ወደ ቼልሲ የተመለሰ ቢሆንም የክለቡ የተጫዋቾች ስብስብ መብዛትና የአሰራር ዘይቤ ተጫዋቹ ባገኘው አጋጣሚ ሁሉ ድንቅ ብቃት ቢያሳይም የመጫወቻ ጊዜውን በማጥበብ ተስፋውን በፍጥነት አጨናቅፎታል። ክለቡ ወዲያው በቋሚነት ይሰለፋል ተብሎ ባይታሰብም ሳንቶስ በዩናይትድ ለሁለቱም የአማካይ ስፍራዎች ይወዳደራል። እንዲሁም በውድድር ዘመኑ ሁሉ ከኮቢ ማይኖ ጋር እየተቀያየረ የመጫወት እድል ይኖራል ተብሎ ይጠበቃል። ሳንቶስ ለብራዚል ብሔራዊ ቡድን 6 ጨዋታዎችን ያደረገ ሲሆን የዓለም ዋንጫ ስብስብ ውስጥ ሳይካተት ቀርቷል። ያው ትላንትና እንዳልኳችሁ ማለት ነው። ቀጣይ ግን አንዳንድ ሰዎች አሉ አሁንም ቢሆን የኮቢና አንደርሰንን ማጣት ከኮቢ ጋር አንደርሰን ሊሆን እንደሚችል የኮቢ ተጣማሪ ሌሎች ተጫዋቾች ሊሆኑ እንደሚችሉ የሚናገሩ ነገር ግን ከዛኑ ያክል እንደውም ለምሳሌ ሳንቶስ ከብሩኖ ጉማሬሽ እና ካዝሚሮ ጋርም አነጻጽረውታል። ሳንቶስ ኳስ ሲኖረው ወይም ደግሞ ሳይኖረው ጠንካራ የሆነ በሚቀጥሉ ጥቂት ዓመታት ውስጥ በሊጉ ካሉ ምርጥ አማካዮች አንዱ ለመሆን የሚያስችለው ብቃት እንዳለው ፍጹም ዘመናዊ አማካኝ እንደሆነ ዩናይትድ ኢንፎከስ ዘግቧል። የብራዚል እግር ኳስ ባለሙያው ፊሊፖ ሲልቫ ሲናገር ሳንቶስን ከሁለት ታዋቂ ብራዚላውያን አማካዮች ጋር አነጻጽሮታል። ያው ደረጃ ላይ ነው አለም፣ ነገር ግን ምናልባት በብሩኖ ጉማሬሽ እና በካዝሚሮ መካከል ያለ ድብልቅ ሊሆን ይችላል ሲል ይገልጸዋል። ካርሎ አንቸሎቲም የሳንቶስ አድናቂ ናቸው ነው የሚባለው። ይህ የ22 ዓመት ተጫዋች ለብራዚል ካደረጋቸው ጨዋታዎች በአንዱ ካሳየው ብቃት በኋላ አወድሶታል። ዩናይትድ ሳንቶስን
በ2026 በከፍተኛ ሁኔታ ሲከታተለው የቆየ ሲሆን ይህም በድንገተኛ መደናገጥ ሳይሆን የኢኒዮስ የረጅም ጊዜ ዝግጅት የነበረ የዝውውር ኢላማ ተደርጎ ይነሳል ማለት ነው። ስለዚህ በሳንቶስ ጉዳይ ያሉ መረጃዎች የሚጠቁሙት አዎንታዊ ነገሮች እንዳሉ ነው። እንደውም ከዚህ ጋር በተያዘ በይፋ ክለቡን ለመልቀቅ ጥያቄ አቅርቦ እንደነበረ ነው ሲነገር የነበረው። አንድሬ ሳንቶስ በይፋ ቼልሲን የልቀቁኝ ጥያቄ አቅርቦላቸው ነበረ። ተጫዋቹ ፍላጎቱ ማንቸስተር ዩናይትድ ነው። ወደ ማንቸስተር ዩናይትድ የመዘዋወር ፍላጎቱን ገልጿል። ይህ እድል ለእርሱ የእግር ኳስ ሕይወት እጅግ ምርጡ መሆኑን ነው የተናገረው። ተጫዋቹ ዩናይትድ በእግር ኳስ ሕይወቱ የተሻለ ነገርን የሚያደርግበት ምርጡ ቦታ እንደሆነና ክለቡን ለመቀላቀል ፍላጎቱን ማንጸባረቁ ተገልጸዋል። ማንቸስተር ዩናይትድም አስቀድሞ እንደተገለጸው ከወኪሉ ጋር በፌብሩዋሪና ማርች ወር 2 ቀጥተኛ ውይይቶች በማድረግ የዝውውር እንቅስቃሴ ያኔ እንደጀመረ ፋብሪዚዮ ሮማኖ ይዘግባል። እንደውም መረጃዎቹ እንደሚጠቁሙት አሁን አንዳንድ ምንጮች ከወዲሁ አንድሬ ሳንቶስ በዩናይትድ ቤት በቀድሞ የዩናይትድ ተጫዋች አሌሃንድሮ ጋርናቾ ተይዞ የነበረውን የ17 ቁጥር ማሊያ ይረከባል እያሉ ይገኛሉ። ብራዚላዊ አማካይ ሳንቶስ በቼልሲ ቤት የሚጠቀምበት የመለያ ቁጥር 17 ከመሆኑ የተነሳ ይህ የሚሆንበት እድል ሰፊ እንደሆነ ነው መረጃዎች የሚጠቁሙት። ተጫዋቹ እንግዲህ ምናልባት በዛሬው ዕለት በካሪንግተን በመገኘት የሕክምና ምርመራውን በማድረግ ውሉን ይፈርማል የሚባል መረጃ በሰፊው እየተዘገበ ይገኛል። እንዴት ወደ ማንቸስተር ዩናይትድ መጣ? ሌሎች ክለቦች ፈላጊዎቹ ስነማ ነበሩ የሚለውን ካየን ለምሳሌ ኒውካስትል የላቀ ክፍያ አቅርቦለት ነበር ለዚሁ ለሳንቶስ። ነገር ግን ሳንቶስን ለማስፈረም ከማንቸስተር ዩናይትድ ጋር ፉክክር ውስጥ ገብቶ ቢሆን ሳንቶስ ግን የመረጠው ማንቸስተር ዩናይትድን ነው። እንደነ ዘ ጋርዲያን መረጃ ከሆነ ኒውካስትል ዩናይትድ ለቼልሲ ከማንቸስተር ዩናይትድ ጋር ተቀራራቢ የሆነ የዝውውር ሂሳብ ነበረ አቅርቦ የነበረው። ከዚህ በተጨማሪም ኒውካስትል ለተጫዋቹ የተሻለና ይበልጥ ተመራጭ የሆነ የደሞዝና የኮንትራት ውሎችን አቅርቦለት እንደነበረ መረጃዎች ይጠቁማል። ይሁን እንጂ ብራዚላዊ የመሃል ሜዳ ተጫዋች ከሁለቱ ክለቦች የቀረበለትን የገንዘብ አቅርቦት ወደ ጎን በመተው ወደ ዩናይትድ ለማምራት የወሰነው በራሱ ምርጫ መሆኑን ዘገባው አስፍሯል ማለት ነው። ምናልባት ግን እንደ አድቫንቴጅ በርካቶች እያነሱ የሚገኘው ኤደርሰንም ብራዚላዊ ስለሆነ እንደዚሁም ደግሞ ሳንቶስም እንደዛው ብራዚላዊ ስለሆነ የበለጠ ተግባቦት ይኖራቸዋል የሚል ነገር አለ። ለማንኛውም እንግዲህ ሳንቶስ ኦፊሻሊ ማንቸስተር ዩናይትድ ተጫዋች ሆኗል። ታዲያ በዚህ ያበቃል? የማንቸስተር ዩናይትድ ተጨማሪስ ከሳንቶስ በኋላ አማካይ ያስፈርማል ወይ? እንደመስፈርም ተስፋ እናደርጋለን። ክለባችን ለኤደርሰን እና ለሳንቶስ በአጠቃላይ 85 ሚሊዮን ፓውንድ ነው ወጪ የሚያደርገው። ይሄ ማለት በጣም በሚገርም ሁኔታ ኤደርሰን የአንድ ዋጋ ራሱ የሚበልጥ ያንስ ነው። ቀደም ብሎ እንደተገለጸው ዩናይትድ ለሶስት አማካዮች 150 ሚሊዮን ፓውንድ ነው ፈሰስ ያደርጋል ተብሎ የተጠበቀው። አሁን ላይ ከነዛ ውስጥ 85 ተጠቅሟል፣ 65 ይቀረዋል። በዚህም እንግዲህ ተጨማሪ አማካዮች ያስፈርማሉ ሲል ዘ አትሌቲክስ ዘግቧል ማለት ነው። ታዲያ እነማን ያስፈርማል? እነማንን ያመጣል? ከዚሁ ጋር ተያይዞ ስሙ ከማንቸስተር ጋር ሲያዝ የነበረው እንደውም በአንዳንድ ጉዳዮች ላይ በእርግጥም ክለባችንን ለመቀላቀል ቆርጦ ተነስቷል እያልን የነበረው ጉዳይ አለ። የፈረንሳዊ ሚዲያዎችን በስፋት ሲዘግቡበት የነበረው ጉዳይ አለ። ቹአሚኒን ማለት ነው። ቹአሚኒ በሪያል ማድሪድ ቤት የሚያቆየውን የረጅም ጊዜ ኮንትራት ፈርሟል ማለት ነው። ትላንትና ምሽት ፋብሪዚዮ ሮማኖ ይሄንኑ አረጋግጦታል። የቹአሚኒ ዝውውር ማንቸስተር ዩናይትድ እጁን ከዛ ውስጥ እንዲያወጣ አድርጎታል። ምናልባት ፈረንሳይ አማካይ ኦርሌን ቹአሚኒ በሪያል ማድሪድ ቤት እስከ 2031 የሚያቆየውን የ5 ዓመት ውል ማራዘሚያ የሚፈርም ይሆናል። ማንቸስተር ዩናይትድ ከተጫዋቹ ደሞዝ ጋር በተያያዘና ማድሪድ ለመሸጥ ክፍት ባለመሆኑ የቹአሚኒ ጉዳይ በዚህ ላይ ተደምድሟል ማለት ነው። እንደውም ከዚህ ጋር በተያያዘ ትልቅ ግምት የተሰጠው የማንቸስተር ሰዎች ቹአሚኒን ያስፈርማሉ ተብሎ ተጠብቆ ነበር። ሪያል ማድሪድም አቅንተዋል የሚባሉ መረጃዎች ነበሩ። ግን ሆዜ ሞሪኖ ቹአሚኒ አዲስ ኮንትራት እንዲፈርም ትልቅ ጉልህ ሚና ተጫውተዋል። ተጫዋቹ በፊት ከሚገኘው ወይም ደግሞ ከሚያገኘው ገቢ 210,000 ፓውንድ ሳምንታዊ ደሞዝ በጣም በተሻሻለ ዋጋ ነው አሁን ላይ የፈረመው ተጨምሮለት ማለት ነው። ስለዚህ አሁን ላይ ዩናይትድ ኢላማ ሊሆን ይችላል። አሌክስ ስኮት እየተባለ ይገኛል። ዩናይትድ ወጣቱን የ2 ዓመት አማካይ ስኮትን ለማስፈረም
ለማስፈረም የመጀመሪያውን እንቅስቃሴ ጀምሯል ሲል ያው ቶክ ስፖርት ዘግቧል። እንደ መረጃ ከሆነ ዩናይትድ ተጫዋቹን ወደ ክለባቸው ለማዛወር የመጀመሪያውን የውድድር እርምጃ ወስዷል። አሌክስ ስኮት ክለብ ቦርንማውዝ በበኩሉ ተጫዋቹ ለሽያጭ እንደማይቀርብና በክለቡ እንደሚቆይ በጽኑ እየገለጸ ይገኛል። ምንም እንኳን ቦርንማውዝ ተጫዋቹ ለሽያጭ አይቀርብም ይበል እንጂ ክለቦች ያላቸውን ትክክለኛ ይሄ ነው ለሱ የምፈልገው ብሎ የሚያቀርቡትን ከሆነ ለማድመጥና ነገሮችን ለማጤን ይመለከታል ተብሎ ይጠበቃል ማለት ነው። እናንተ በዚህ ዙሪያ ምን ትላላችሁ? ሳንቶስን ካነሳሁት አንጻር በምን ልክ ገመገማችሁት? ሀሳብ ስጡኝ።